ዓለም እንዴት ዋለች? ዛሬስ ምን አዲስ ነገር አለ? ሰላም የኢትዮ አምባ ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ዛሬም በዓለምና በሀገራችን የተከሰቱ ትኩስና አዳዲስ ዜናዎችን በአጭር በዝርዝር እናቀርባለን። ከዜናዎቹ ጋር እስራኤል አስናቀች ነኝ። በመዲናዋ ከ10,000 በላይ ህገወጥ ማስታወቂያዎች እንዲነሱ ተደርጓል ተባለ። ህገወጥ የውጭ ማስታወቂያዎች የመለጠፍ ድርጊት የህግ ተጠያቂነት እስከ ህትመት ቤቶች ድረስ የሚደርስ እየሆነ መገኘቱን ሰምተናል። በተለይም በዋና መንገዶች ላይ በህገወጥ መንገድ ማስታወቂያ የመለጠፍ ድርጊትን በካሜራ በመታገዝ መልኩ ቁጥጥር እያደረኩ እገኛለሁ ሲል የአዲስ አበባ ደንብ ማስከበር ባለስልጣን ለኢትዮ ኤፍኤም ተናግሯል። ማስታወቂያን በዲጂታል መንገድ ብቻ የማድረግ ግዴታ መጣሉን ተከትሎ በፖሎች ላይ ማስታወቂያ መስቀል ሆነ መለጠፍ መከልከሉ ይታወቃል። ባለስልጣኑ የኮሚኒኬሽን ዳይሬክተር አቶ የምስራች ግርማ እንደሚገልጹት የህገወጥ ማስታወቂያ መስቀልና መለጠፍ ድርጊቶች ሙሉ ለሙሉ አልቀሩም። የአዲስ አበባ ደንብ ማስከበር ባለስልጣን ባለፉት 9 ወራት ሲያደርግ በቆየው ቁጥጥር ከ10,000 በላይ ህገወጥ ማስታወቂያዎችን ማንሳቱን የኮሚኒኬሽን ዳይሬክተሩ ተናግረዋል። አቶ የምስራች አያይዘው የማስታወቂያዎቹ ባለቤቶች ተጠያቂ እንዲሆኑ መደረጉን ተናግረዋል። ይህ የተጠያቂነት ደረጃ ማስታወቂያዎቹ የሚለጥፉ ላይ ብቻ ሳይሆን የሚያባዙ የህትመት ቤቶች ጭምር ተጠያቂ እንዲሆኑ የማድረግ ስራ እየተሰራ ነው ብለዋል። የደንብ ማስከበር ባለስልጣን እስከ ምሽት 4 ሰዓት የሚሰራ በመሆኑ ሌሊት ላይ ማስታወቂያ የሚለጥፉ እንዳሉ የአዲስ አበባ ደንብ ማስከበር ባለስልጣናት የኮሚኒኬሽን ዳይሬክተሩ አቶ የምስራች ገልጸዋል። ከህገወጥ ድርጊቱ ጋር ተያይዞ የባለስልጣኑ የነጻ ስልክ መስመር በቀን ከ300 በላይ የህብረተሰብ ጥቆማ የደረሰው መሆኑን ባለስልጣኑ ተናግሯል። በአዲስ አበባ ዋና መንገዶች ላይ በሚገኙ ካሜራዎች በመታገዝ ህገወጥ ማስታወቂያዎች ሲለጠፉ ለሚመለከተው ክፍለ ከተማና ወረዳ ጥቆማ እንዲደረግ የቴክኖሎጂ ስርዓት መዘርጋቱን አቶ የምስራች አስረድተዋል። የአዲስ አበባ ከተማ አስተዳደር ማስታወቂያዎችን ለማዘመን በሚል የቢልቦርድ ማስታወቂያዎች እንዲነሱ መመሪያ መውጣቱ እንዲሁም በዲጂታል ስክሪኖች እንዲተኩ መደረጉ ይታወሳል። በከባድ የሰው መግደል ወንጀል ሲፈለጉ የነበሩ 3 ተጠርጣሪዎች በቁጥጥር ስር ውለዋል ሲል ፖሊስ ገለጸ። በአዲስ አበባ ከተማ ንፋስ ስልክ ላፍቶ ክፍለ ከተማ ፉሪ ኮንዶሚኒየም አካባቢ ኪሩቤል ከበደ የተባለውን ግለሰብ አንቀው በመግደል አስክሬኑን በሻንጣ ጠቅልለው በመጣልና ተሽከርካሪውን በመዝረፍ ሲፈለጉ የነበሩ 3 ተጠርጣሪዎች በቁጥጥር ስር ውለዋል። ዮናታን ከድር፣ ደረሰ ኃይሉና አብደላ በድር የተባሉ ተጠርጣሪዎች ሚያዝያ 16 ቀን 2018 ዓ.ም ግድያውን ከፈጸሙ በኋላ የሟችን ተሽከርካሪና ስልክ ይዘው መሰወራቸው ተገልጿል። የአዲስ አበባ ፖሊስ ከብሔራዊ መረጃና ደህንነት አገልግሎት እንዲሁም ከሌሎች የክልል ፖሊስ መምሪያዎች ጋር በመቀናጀት ባደረገው ከፍተኛ ክትትል ተጠርጣሪዎቹን በቁጥጥር ስር መዋል ችሏል። የአዲስ አበባ ፖሊስ ጠቅላይ መምሪያ ለተሳካው ኦፕሬሽን ድጋፍ ላደረጉ አጋር አካላትና ህብረተሰቡን አመስግኗል። የአሜሪካ የተወካዮች ምክር ቤት በኢራን የጦርነት ስልጣን ላይ ሊደረግ የነበረው ድምጽ አሰጣጥ በድንገት ተሰረዘ። የአሜሪካ የተወካዮች ምክር ቤት የሪፐብሊክ መሪዎች ፕሬዝዳንት ዶናልድ ትራምፕ ከኮንግረሱ ፍቃድ ውጪ በኢራን ላይ ጦርነት እንዳይከፍቱ የሚገድበው የውሳኔ ሐሳብ ድምጽ የመስጠት ሂደት ሳይታሰብ ሰርዘዋል። ይህ ውሳኔ የተሰረዘው ተመሳሳይ ይዘት ያለውና የፕሬዝዳንቱን የጦርነት ስልጣን የሚገታ የህግ ረቂቅ በአሜሪካ ሴኔት በኩል በከፍተኛ ድምጽ አልፎ ከጸደቀ ከ2 ቀን በኋላ ነው። የቀረበው የውሳኔ ሐሳብ ፕሬዝዳንት ትራምፕ ከህግ መወሰኛ ምክር ቤቱ ኮንግረስ ግልጽ የሆነ ፍቃድ ካላገኙ በስተቀር ከኢራን ጋር ወደሚደረግ ማንኛውም ወታደራዊ ግጭት እንዳይገቡ ለማገድ
ያለመ ነበር። የሪፐብሊክ መሪዎች ድምጽ የመስጠት ሂደቱን ለምን በድንገት እንደተሰረዘ እስካሁን በግልጽ የሰጡት ማብራሪያ የለም። ይሁን እንጂ ጉዳዩ በዋይት ሃውስና በሕግ መወሰኛ ምክር ቤት መካከል በውጭ ጉዳይ ፖሊሲና በጦርነት አዋጅ ስልጣን ዙሪያ ያለውን ከፍተኛ ፍጥጫ የሚያሳይ መሆኑ ተነግሯል። ዘገባው የአል አረቢያ ነው። ኢራን ውስጣዊ ክፍፍሏን ለመሸፈን አዲስ የብሔራዊ አንድነት ፕሮፓጋንዳ ዘመቻ ጀምራለች ተባለ። የኢራን መሪዎች በሀገሪቱ ውስጥ የኢኮኖሚ ስቃይ እየተባባሰ ባለበት በዚህ ወቅት ብሔራዊ አንድነትንና በዓለም አቀፍ ልዕለ ኃይል ላይ የተገኘ ድል የሚያወድሱ አዳዲስ የፕሮፓጋንዳ ፖስተሮችን በቴህራን ጎዳናዎች ላይ በስፋት እየበተኑ ይገኛል። ባለስልጣናቱ ከሀገሪቱ አብዮታዊ ጥበቃዎችና በተዘጋው የሆርሙዝ ባህረ ሰላጤ ምስሎች ጎን ለጎን የብሔራዊ መቋቋምን መንፈስ ለመቀስቀስ ሲሉ በወታደራዊ ጭብጥ የተዘጋጁ የጅምላ ሰርግ ስነ ስርዓቶችና በመስጊዶች ውስጥ ይፋዊ የጠመንጃ ስልጠናዎችን እያዘጋጁ ነው። ከዚህ ቀደም ከነበሩ አብዮታዊ ሃይማኖት መልእክቶች በተለየ የዛሬው ፕሮፓጋንዳ ጠንካራ ከሆኑት የገዢው አካል ደጋፊ ባለፈ ሰፊውን ሕዝብ ለማነቃቃት ያለመ ብሔራዊ ጭብጦችን ያጎላ ነው። በዓለም አቀፍ የችግሮች ተንታኝ ቡድን ኢንተርናሽናል ክራይሲስ ግሩፕ የኢራን ፕሮጀክት ዳይሬክተር የሆኑት አልቫኤዝ የእስላማዊ ሪፐብሊክ የቀድሞ ርዕዮተ ዓለም በማህበረሰቡ ውስጥ ያን ያህል ተሰሚነት አልነበረውም። ስለዚህ ሰፊውን ሕዝብ ለማንቀሳቀስ የሚችሉ ሌሎች የኢራን ማንነት አካላትን መጠቀም አስፈላጊ ሆኖ ተገኝቷል ብለዋል። ሆኖም ግን ቫኤዝ እና ሌሎች ተንታኞች እንደሚሉት ይህ ዘመቻ እጅግ ተስፋ በቆረጠው ሕዝብ ዘንድ ምን ያህል ስኬት ሊኖረው ይችላል የሚለውን አጠራጣሪ ነው ብለዋል። ኢራን የአሜሪካና የእስራኤል የአየር ጥቃቶች መቋቋም የቻለች ቢሆንም እንዲሁም ወሳኝ የሆነውን የዓለም አቀፍ የነዳጅ አቅርቦት መስመር የሆርሙዝ ባህረ ሰላጤን በመዝጋት የአሜሪካን ፕሬዝዳንት ዶናልድ ትራምፕን ወደ ድርድር ጠረጴዛ መመለስ ብትችልም በሀገር ውስጥ ግን እጅግ አስከፊ ሁኔታ ውስጥ ትገኛለች ተብሏል። ከጦርነቱ በፊት ቢሆን በከፋ ሁኔታ ውስጥ የነበረው ኢኮኖሚ አሁን የመፈራረስ አደጋ ተጋርጦበታል እየተባለ ነው። እንዲሁም እየተጠናከረ የመጣው የጭቆና ዘመቻ ባለስልጣናቱ በሀገሪቱ ውስጥ እንደገና አመጽ ሊነሳ ይችላል ብለው እንደሚሰጉ ያሳያል። በዚህ አስቸጋሪ ሁኔታ ውስጥ ባለስልጣናቱ አሁንም የተለመዱትን የኢራን የብሔራዊ መቋቋምና የምዕራባውያን ተንኮለኛነትን የሚያሳዩ የፕሮፓጋንዳ ጭብጦችን እየተጠቀሙ ነው። ነገር ግን አንዳንድ የቀድሞ አብዮታዊ ምስሎች ዝቅ እያደረጉ ይገኛሉ። ይህ በእንዲህ እንዳለ ባለስልጣናቱ በተደጋጋሚ በሚያዘጋጇቸው ሰልፎች ላይ የመንግስት ቴሌቪዥን ሽፋን የጭንቅላት ሂጃብ ያላደረጉ ሴቶች ቃለ መጠይቅ እያሳየ ይገኛል። ይህም በኢራን መገናኛ ብዙሃን ውስጥ ለረጅም ጊዜ ሊታይ የማይችል አስገራሚ ክስተት ሆኗል። በስኮትላንድ በሚገኘው የቅዱስ እንድሪያስ ዩኒቨርሲቲ የዘመናዊ ታሪክ ፕሮፌሰር የሆኑት አል አንሳሪ ይህ በኢራን ውስጥ ሁሉም ነገር የተለመደ መሆኑን ሁላችንም አንድ መሆናችንንና የራሳችንን ሕዝብ እንደማናርድ ለማሳየት የሚደረግ ሙከራ ነው ካሉ በኋላ በመሃል ላይ ባሉና ውሳኔ ባልሰጡ ሰዎች ዘንድ በተወሰነ ደረጃ ሊሰራ ይችላል፣ ነገር ግን አብዛኛው የኢራን ሕዝብ በእርግጥ አያምነውም ሲሉ አክለዋል። ኢራን የሆርሙዝ ባህረ ሰላጤን በመዝጋት ረገድ ያስመዘገበችው ስኬት በትራምፕ ላይ ያነጣጠሩ የኢንተርኔት ምስሎችን ሚምስ በመጠቀም ለውጭ ሀገር የፕሮፓጋንዳ ዘመቻ እንዲሁም በኢራን የውስጥ መልእክቶች ውስጥ ማዕከላዊ ሚና ተጫውተዋል። በኢራን ውስጥ ያለው ስልጣን በጦርነት ወቅት ከሃይማኖት አባቶች ወደ አብዮታዊ ጥበቃ አዛዦች በከፍተኛ ሁኔታ የተዛወረ ሲሆን ይህም ለዓመታት ሲካሄድ የነበረውን ቀውስ በቀውስ ሽግግር ማጠናቀሩ የኢራን የፖለቲካ ውስጥ አዋቂዎች ተናግረዋል። አልቫኤዝ ገዢው አካል እያወጣቸው ባሉ ትረካዎች ላይ የሚታየው የጉዞ አቅጣጫ በእውነቱ ገዢው አካል
እየደረሰ ያለውን ለውጥ አመላካች ነው። ስርዓቱ ከሃይማኖታዊ ስርዓት ወደ ወታደራዊ ስርዓት እየተቀየረ ነው ብለዋል። የኢራን ብሔራዊ የእግር ኳስ ቡድን ሰላምታ ሲሰጥ የሚያሳዩ ምስሎችና አዲሱ ጠቅላይ መሪ ሞጁታብ ኻሜኒ ከትልቅ የኢራን ሰንደቅ ዓላማ ጋር የሚታዩባቸው ምስሎች ይህንን አዲስ የአርበኝነት ጭብጥ ይበልጥ የሚያጠናክሩ ሆነው ቀርበዋል ሲሉ ሮይተርስ ዘግቧል። ሌተናል ጀነራል አልብሩሃን ከዩናይትድ አረብ ኤምሬትስ ጋር ለመነጋገር ፈቃደኛ መሆናቸውን አስታወቁ። የሱዳን ወታደራዊ መንግስት መሪ የሆኑት ሌተናል ጀነራል አብዱል ፈታህ አልብሩሃን ከዩናይትድ አረብ ኤምሬትስ ጋር ለመነጋገር ፈቃደኝነታቸውን ገልጸው ቅድመ ሁኔታዎች ግን አስቀምጠዋል። ጀነራሉ ከሚድል ኢስት አይ ጋር ባደረጉት ቃለ ምልልስ ሲናገሩ እኛ ከዩናይትድ አረብ ኤምሬትስ ጋር የሰላም ንግግር ለመጀመር ፈቃደኛ ነን። ይሁን እንጂ ይህንን ንግግር ለመጀመር ሱዳን የሱዳን ፍላጎቶችን ማሟላት ይኖርባቸዋል። ዩናይትድ አረብ ኤምሬትስ የሱዳንን አንድነት ማክበር ይጠበቅባታል። ለሱዳን ፈጥኖ ደራሽ ጦር የምታደርገውን ወታደራዊ ድጋፍ ታቆም ብለዋል። የጋዜጣው ምንጮች እንደገለጹት ባለፈው ሳምንት አልቡርሃን ወደ ባህሬን የተጓዙት ባህሬን በሱዳንና በኤምሬትስ መካከል ንግግር እንዲጀመር እያደረገች ያለውን ጥረት አካል ነበር። በኤምሬትስ በሱዳን መካከል ቀጥተኛ ዲፕሎማሲያዊ መስመሮች እንዲከፈት የተደረገው ሙከራ እስካሁን ሊሳካ አለመቻሉንም አስታውቋል። የሱዳን መንግስት ኤምሬትስ ለፈጥኖ ደራሽ ኃይል የምትሰጠውን ጦር መሳሪያ ድጋፍ እንድታቋርጥ አቋም መያዙን የገለጸው ዘገባው ቀጥተኛ ንግግር ለማድረግ ይህንን እንደ ቅድመ ሁኔታ ማስቀመጡን አስረድቷል። ኬንያ ከነዳጅ ጥገኝነት ለመላቀቅ ወደ 100,000 የኤሌክትሪክ መኪኖች ከቀረጥ ነፃ እንዲገቡ ወሰነች። ከሰሞኑ በኬንያ የሀገሪቱ መንግስት የነዳጅ ጭማሪ ማድረጉን ተከትሎ በተቀሰቀሰ ተቃውሞ የአራት ሰዎች ህይወት ሲያልፍ በርካታ ሰዎች መታሰራቸው እንዲሁም የትራንስፖርት ስራ ማቆም አድማ መደረጉ ይታወሳል። በዛሬው ዕለት የሀገሪቱ ፕሬዝዳንት ዊሊያም ሩቶ መግለጫ ሰጥተው ነበር። ሩቶ በመካከለኛው ምስራቅ ባለው ግጭት ሳቢያ በዓለም አቀፍ ደረጃ የተከሰተው የነዳጅ ቀውስ በኬንያ የኢኮኖሚ እንቅስቃሴ ላይ ከፍተኛ ጫና መፍጠሩን ገልጸዋል። መንግስት ቀደም ሲል የነዳጅ ተጨማሪ እሴት ታክስ ወይም ቫት ከ16 በመቶ ወደ 8 በመቶ ዝቅ ማድረጉን ገልጸው በአሁኑ ወቅት ተጨማሪ ታክስ ቅናሽ ማድረግ የመንግስት የገቢ ምንጭ በእጅጉ ስለሚጎዳ አገልግሎት አሰጣጥ ላይ ጫና ስለሚፈጥር ተግባራዊ ሊሆን እንደማይችል ገልጸዋል። በመንግስት በኩል የሚደረገው የዋጋ ማስተካከያ ገደብ አለው ነው ያሉት። ምንም እንኳን ተጨማሪ የታክስ ቅናሽ ባይኖርም መንግስት በሚቀጥለው ወር በሚያደርገው የዋጋ ክለሳ የናፍጣ ዋጋ በ10 የኬንያ ሺሊንግ ለመቀነስ እንደወሰነ አስታውቋል። መንግስታቸው በነዳጅ ዋጋ ንረት ሳቢያ ለተፈጠረው ኢኮኖሚያዊ ጫና የፕሮሊየም ፈንድና የታክስ ቅነሳ በመጠቀም ከ28 ቢሊዮን ሺሊንግ በላይ ድጋፍ እያደረገ መሆኑን አስመልክተው ዘላቂ መፍትሄ ለማምጣት ወደ ሞቢሊቲ ትኩረት ማዞር እንደሚገባ ገልጸዋል። በዚህ መሰረት ለዘላቂ መፍትሄ የሚውሉ የመጀመሪያ 100,000 የኤሌክትሪክ ተሽከርካሪዎችን ከቀረጥ ነፃ ለማስገባት የትራንስፖርት ዘርፉን ለመደገፍ የሚያስችል አዳዲስ የህግ ማዕቀፎች፣ የብድር እፎይታዎች ተግባሮች እንደሚያደርጉ ፕሬዝዳንት ዊሊያም ሩቶ ገልጸዋል። የኬንያ መንግስት 300,000 የኤሌክትሪክ ተሽከርካሪዎችን ለደህንነትና አስተዳደር አገልግሎት ማዘጋጀቱ ተሰምቷል። ወደ ሀገራችሁ ተመለሳችሁ አመልክቱ። አሜሪካ የፕሬዝዳንት ዶናልድ ትራምፕ አስተዳደር የመኖሪያ ፍቃድ የማይጠይቁ ስደተኞችን በመጀመሪያ ከአሜሪካ እንዲወጡ ሊያስገድድ ነው። የአሜሪካ የኢሚግሬሽን መስሪያ ቤት USCIS በሀገሪቱ ውስጥ ሆኖ የመኖሪያ ፍቃድ ግሪን ካርድ የማግኘት ሂደት የሚገድብና አመልካቾች ከሀገር ወጥተው እንዲያመለክቱ የሚያስገድድ አዲስ መመሪያ አውጥቷል። ይህ ውሳኔ ጊዜያዊ ቪዛ ይዘው በአሜሪካ የሚገኙ ግለሰቦች የቋሚ መኖሪያ ፍቃድ ማመልከት
ማመልከቻቸው ከሀገሪቱ ወጥተው በሀገራቸው ወይም በሌላ ሶስተኛ ሀገር በሚገኙ የአሜሪካ ኤምባሲዎች ወይም ቆንስላዎች በኩል እንዲያመለክቱ የሚያስገድድ ነው። የቪዛ ህግ መጣስ፣ የቆይታ ጊዜ ማራዘም፣ ያለ ፍቃድ መስራትና ማጭበርበር ደግሞ እጅግ ጥብቅ ምርመራና ቅጣት ያስከትላል ነው የተባለው። በፊት ያለውን ሁኔታ በመቀየር በአሜሪካ ውስጥ ሆኖ የነዋሪነት ሁኔታ ማስተካከል ፍጹም መብት ሳይሆን እንደ ሁኔታው የሚሰጥ ጥቅማ ጥቅም ነበረ ብሏል ተቋሙ። ከአሁን ጀምሮ በአሜሪካ በጊዜያዊነት ያለ እና ግሪን ካርድ የሚፈልግ ማንኛውንም የውጭ ሀገር ዜጋ ከተለያዩ ልዩ ሁኔታዎች በስተቀር ለማመልከት ወደ ትውልድ ሀገሩ መመለስ አለበት ሲል ገልጿል። ምንም እንኳን መመሪያው ለባለ ሁለትዮሽ ፍላጎት ዱዋል ኤንቲቲ ቪዛዎች መጠነኛ ልዩ ሁኔታዎችን ቢያስቀምጥም ሙሉ ዋስትና እንደማይሰጥ በግልጽ አስታውቋል። መመሪያው እንደ ተማሪዎቹ፣ ቱሪስቶችና ሌሎች ጊዜያዊ ቪዛ የያዙ ሰዎች እንዲሁም በህጋዊ መንገድ ገብተው የቪዛ ጊዜያቸው ያለፈባቸውን ጨምሮ በአሜሪካ ዜጎች ባላቸው የትዳር አጋሮቻቸው ወይም አሰሪዎቻቸው አማካኝነት በሚቀርቡ ስፖንሰርሺፖች ግሪን ካርድ ለማግኘት ከመሞከራቸው በፊት አገሪቱ ለቀው እንዲወጡ ሊያስገድድ ይችላል ተብሏል። መረጃው የሲቢኤስ ኒውስ። ውድ አድማጭ ተመልካቾቻችን ለዛሬ የያዝንላችሁ አዳዲስ መረጃዎች እነዚህ ነበሩ። ሰናይ ጊዜን ተመኘ።